ቀጥለናል ከኛ ጋር ስለሆናችሁ አሁንም እናመሰግናለን። ኤኤምኤን 24/7 ክፍል 1 እስከ 1 ሰዓት ድረስ የተለያዩ ጉዳዮችን ያነሳሳ ቆይታ ያደርጋል። አሁን ወደ አብይ ጉዳያችን ነው የምንሸጋገረው። አብይ ጉዳያችን ዛሬ ፋይዳ መታወቂያ ላይ ትኩረቱን የሚያደርግ ነው የሚሆነው። የመዲናዋ ሁሉም ነዋሪዎች መታወቂያው እንዲኖራቸው ምን እየተሰራ ይገኛል? ዓለም አቀፍ ተሞክሮስ ምንድነው የሚመስለው የሚለው ላይ ነው እንግዳ የጋበዝ ነው። እንግዳችን የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ ናቸው። እንኳን ደህና መጡ። እንኳን ደህና ቆየ። እንግዲህ የመጀመሪያ ጥያቄን የማደርገው ኢንጂነር ከአዲስ አበባ ከተማ ዘመናዊነት እንዲሁም ደግሞ ስልጡን እየሆነች ትገኛለች። ምቹ ከተማም ለማድረግ የተለያዩ ስራዎች እየተሰሩ ይገኛሉ። አሁንም ቀጥሏልና ከዚህ ጋር በሚተሳሰር የፋይዳ መታወቂያ አስፈላጊነት እንዴት የሚገለጽ ነው? እስከዚህ ጀምር። አመሰግናለሁ። እንግዲህ አዲስ አበባ ከተማችን በፍጥነት እያደገች ያለች ከተማ ነች። በከተማችን ውስጥ ያለው የኢኮኖሚ እንቅስቃሴም የሰዎች እንቅስቃሴም እንደዚህ በተመሳሳይ መልኩ ደግሞ የምንሰጣቸው አገልግሎት ኮምፕሌክሲቲም በዛው መጠን እየጨመረ ነው እየሄደ ያለ። አገልግሎት ፍላጎቱም በዛው መጠን እየጨመረ ነው ያለው። እንግዲህ ይህን የሰዎችን የአገልግሎት ፍላጎት በተመሳሳይ መልኩ ከተማ ውስጥ ያለውን የቢዝነስ እንቅስቃሴ ሰፖርት የሚያደርግ ደግሞ የመንግስት አገልግሎት ማቅረብ ያስፈልጋል። ይህን የመንግስት አገልግሎት ለማቅረብ ደግሞ እየሰራን ያለነው የስማርት ሲቲ ኢኒሼቲቭ አለ። ከዚህ ከስማርት ሲቲ ኢኒሼቲቭ ውስጥ አንደኛውና ዋነኛው አድርገን የምንወስደው ዲጂታል ጋቨርናንስ ነው። ዲጂታል የመንግስት አገልግሎት ማቅረብን ነው። ይሄ ዲጂታል የመንግስት አገልግሎት ደግሞ ለሰዎች የሚቀርብ እንደመሆኑ መጠን ይህን አገልግሎት ማቅረብ የሚያስችል የዲጂታል አይደንቲቲ ስርዓት መገንባት መቻል አለብን በሚል በመንግስት የተጀመረውን ኢኒሼቲቭ ወስደን እየሰራን ነው ያለነው። ኦልሞስት ላለፉት 3 ዓመታት እየተሰራ ነው ያለው። በዛ አማካኝነት አዲስ አበባ ውስጥ የሚኖሩትን የአዲስ አበባን ከተማ ነዋሪዎች በሙሉ በዚህ አመት 100% ማጠናቀቅ አለብን ብለን እየሰራን ያለ ነው። የዚህ ሲግኒፊካንስ ጊዜ ለአዲስ አበባ ምንድነው የሚለውን በመናይበት ጊዜ እንግዲህ አገልግሎቶቻችንን በሙሉ ዲጂታል እንቀይራለን። ሰዎች ለአገልግሎት ለሚፈልጉበት ቦታ ሳይመጡ ባሉበት ቦታ ሆነው አገልግሎት ማግኘት እንዲችሉ ማድረግ አለብን። ወደ አገልግሎት ማዕከላቶቻችንን በሚመጡበት ጊዜ በወረቀት ላይ ዲፔንድ ያደረገውን አገልግሎታችን ወደ ዲጂታል ትራንስፈር እናደርጋለን በሚልበት ጊዜ የሰዎችን ማንነት በአግባቡ ቬሪፋይ የምናደርግበት ሴኩርድ ከሆነ ሶርስ ማንነታቸውን አይደንቲፋይ የምናደርግበትን ስርዓት መዘርጋት አለብን ብለን ጀምረው ስራ አንዱ መሰረት የሚጥልን አድርገን ወስደን ነው እየሰራን ያለነው። እንግዲህ ሰዎች ከዚህ ቀደም ወደ አገልግሎት ይሄዳሉ፣ አገልግሎት ወደ ሰው እየሄደ ነው ማለት ነው። አሁን የአዲስ አበባ ከተማ ደረጃ እንግዲህ ፋይዳ መታወቂያ ለዜጎች ለማዳረስ የተያዙ እቅዶች እንዲሁም ደግሞ አፈጻጸሙስ ምን ደረጃ ላይ ነው ያለው የሚለውን ነገር ብናይስ። እንግዲህ በዚህ ሂደት የሰራነው ስራ በተለይም ባለፈው አመት በ2017 በሰራነው ስራ አሁን ከደረስንበት ደረጃ አንፃር ግማሽ የሚሆነው ወደ 6 ሚሊዮን አካባቢ የሚሆነው ተመዝጋቢ አምና ነው የፋይዳ መታወቂያ እንዲያገኝ ያደረግነው። በዚህም አመት ደግሞ ሙሉ ለሙሉ እናጠናቅቃለን ብለን በጀመርነው ስራ ባለፉት 4 ወር ከግማሽ በሚጠጋ ጊዜ ውስጥ በሰራነው ስራ ደግሞ ኦልሞስት ወደ 1 ሚሊዮን 260 ሺህ አካባቢ የሚሆኑ ነዋሪዎችን የዲጂታል ፋይዳ ምዝገባ አገልግሎት እንዲያገኙ አድርገናል። አጠቃላይ ከቨሬጁን በመናይበት ጊዜ አሁን ያለው የአዲስ አበባ ወደ 7 ሚሊዮን 260 ሺህ አካባቢ ደርሰናል። ይህንን ቁጥር በመናይበት ጊዜ ኦልሞስት የአዲስ አበባን በአብዛኛው ከቨር አድርገን ጨርሰናል። ግን አዲስ አበባ ደግሞ ነዋሪዎች ብቻ ሳይሆን አገልግሎት የሚያገኙት በከተማ ውስጥ ለተለያየ ለቢዝነስም ለተለያየ የንግድ እንቅስቃሴም የሚመጡ ለአገልግሎቱን ፈልገው የሚመጡ ከሌሎች ክልላችን አካባቢዎች ከሌሎች የኢትዮጵያ አካባቢዎች የሚመጡ ዜጎችን በመኖራቸው ምክንያት እነሱንም ጨምሮ እንግዲህ በዚህ አመት 100% እናደርሳለን። አዲስ አበባ መጥቶ አገልግሎት የሚፈልግ ሰው ወይም ደግሞ በአዲስ አበባ ውስጥ የሚኖረውን ሰው ሙሉ 100% የዚህ ዲጂታል አይዲ እንዲያገኝ ለማድረግ እንቅስቃሴ ጀምረናል። ይህን ከማድረግ አንፃር እንግዲህ ዋነኛ ያደረግነው አንዱ አሁን በቅርብ የሲቪል ምዝገባና ነዋሪነት አገልግሎትን ሲስተም ኦልሞስት ሙሉ ለሙሉ ወደ ዲጂታልና ኦንላይን ወደ ማድረግ እየሄድን ያለነው። ይሄን ደግሞ ለሰዎች የምንሰጠው መታወቂያንም ከዲጂታል አይዲ ጋር ወይም ከፋይዳ መታወቂያ ጋር እንዲተሳሰር ያደረግን ስለሆነ ሁሉም አገልግሎቶቻችን ወደዚህ ኮንሶሊዴት እያደረጉ ነው የሚሄዱት። ከዛም ባሻገር እንግዲህ በሌሎች ተቋማቶቻችን በተለይም ብዙ ተገልጋይ በመዛባቸው ተቋማቶቻችን የሚሰጡ አገልግሎቶችም እንደዚሁ የፋይዳ መታወቂያን እንደ ሪኳየርመንት አድርገን ወስደን እየሰራን ያለነው። የልጆች የትምህርት ቤት ምዝገባና ኤንሮልመንትንም ጭምር አስገዳጅ ማድረጋችን ብቻ ባለፈው ክረምት ብቻ ከ850 ሺህ በላይ በትምህርት ላይ ያሉ ተማሪዎችን መዝግበን ወደዚህ ስርዓት ማስገባት ችለናል። ይህንን ስናደርግ እንግዲህ ከውልደት እስከ ሞት ድረስ ማንነቱ የሚታወቅ ዜጋ እንዲኖረን ማንነቱ የሚታወቅ የከተማ ነዋሪ እንዲኖረን ስለሚያደርግ ወደፊት የምናስበውን የዲጂታል ኢትዮጵያን ከማሳካት አንፃር የስማርት አዲስ አበባን
ያሰብነውን ግብ ለማሳካት መሰረት ከመጣል አንፃር በአብዛኛው ስራ አምና የሰራ ነው። በዚህ አመት ደግሞ የቀሩትን ስራዎች ያጠናቀን አዲስ አበባ ላይ 100% የዲጂታል መታወቂያ የፋይዳ መታወቂያ ምዝገባ ለማድረግ ነው እቅድ ይዘን እየሰራን ያለነው። እንግዲህ እስካሁንም የመታወቂያውን የወሰዱ ቁጥራቸው እንግዲህ ቀላል የሚባል አይደለም። ይህ መታወቂያ ከከተማዋ መዘመን አገልግሎቱን አሰጣጡንም ከማሻሻል እንዲሁም ደግሞ የከተማዋንም ሰላምና ጸጥታን ከማስጠበቅ አንጻርም የበለጠ አገልግሎት ይሰጣል ተብሎ ይጠበቃልና እስቲ ከዚሁ ጋር አገናኝተን ዓለም አቀፋዊ ተሞክሮንም ብንዳስስ ኢንጂነር። ይሄ እንግዲህ አዲስ ፕራክቲስ አይደለም እኛ ሀገር በቅርብ ጀመር እንጂ ሌሎች ዓለማት ቀድመው ሰርተውት ወደ ቶታል ዲጂታል ኢንክሉዥን የደረሱበት አይነት ሁኔታ አለ። ከዚህ አንፃር እንግዲህ ትልቅ ተሞክሮ ሊሆን የሚችለው የህንድ ተሞክሮ ነው። ህንድ እንግዲህ በህዝብ ብዛት ቁጥሯ በጣም ከፍተኛ በቢሊዮን የሚቆጠር የህዝብ ቁጥር ያላት ሀገር ነች። እንግዲህ ኦልሞስት አሁን ባለው ሁኔታ ኒርሊ ከ95% በላይ የሚሆነው ዜጎቿን ዲጂታሊ ሪኮግናይዝ ማድረግ የቻለች ሀገር ነች። እንግዲህ በዓለም ላይ ትልቁ ዲጂታል ኢንክሉዥን ተደርጎ የሚወሰደው ይህን አሃዳር የሚባል የዲጂታል ሲስተም ዘርግተው ዜጎቻቸውን በሙሉ መዝግበው ዲጂታሊ ሪኮግናይዝ ማድረግ የቻሉበት ደረጃ ላይ ደርሰዋል። እንግዲህ እሱን ይዘው በቀጣይ የሚመጡ ኢኮኖሚክ ቤኔፊቶችን በሙሉ አድሬስ ለማድረግ ሶሻል ሰርቪሶችን አድሬስ ለማድረግ ታርጌትድ ቤኔፊሻሪስን አድሬስ ለማድረግ ተጠቅመውበታል። ከዛም ባለፈ ደግሞ ፕሮፐር የሆነ ዴሞግራፊክ ዳታ ኖሯቸው ልማቶቻቸውን መሰረተ ልማት አቅርቦቶቻቸውን ከመንግስት የሚቀርቡ የመንግስት አገልግሎቶችን የተሳለጠ ለማድረግ ምቹ ሁኔታ ፈጥረዋል። እንግዲህ 100% ዲጂታል ኢንክሉዥን አላት ተብላ ደግሞ የምትወሰደው አውሮፓዊቷ ኤስቶኒያ ነች። በጣም ትንሽ ሀገር ነች። በፖፑሌሽን ሳይዝን በምናይበት ጊዜ 1.4 ሚሊዮን አካባቢ የሚጠጋ ህዝብ ያላት ሀገር ነች። 100% ኦልሞስት አሳክታለች ተብላ የምትታሰብና የምትወሰድ ሀገር ነች። እሱም በማሳካቷ ምክንያት ኦልሞስት 100% የሚባል ደረጃ የመንግስትን አገልግሎት ኦንላይን ማድረግ ትችላለች። 24/7 አገልግሎት መስጠት የሚቻልበት ሁኔታ ፈጥራለች። ስለዚህ ሰዎች አገልግሎት ፈልገው ወደ መንግስት ቢሮ የማይሄዱበት አገልግሎት በሚፈልጉበት ጊዜ ደግሞ የስራ ሰዓትን የማይጠብቁበትን ምቹ ሁኔታ ፈጥራለች። ሌላኛው ከዲጂታል ኢንክሉዥን አንፃር የተሻለ ስራ ሰርታለች ወይም ደግሞ 99% ሰርታለች ተብላ የምትታሰበው ያው ሲቲ ስቴት የምትባለው ሲንጋፖር ነው። ሲንግፓስ የሚባል የዲጂታል ኢንክሉዥን ሲስተም ዘርግታ ኦልሞስት እንግዲህ ከ95% በላይ የሚሆነው ዜጎቿን ዲጂታል ኢንክሉድ ማድረግ ችላለች። ሌላኛው እንግዲህ የአፍሪካን ተሞክሮ ብንወስድ ደግሞ ሩዋንዳ ያለውን ተሞክሮ ነው። ሩዋንዳ እንግዲህ የናሽናል መታወቂያ ከመስጠት አንፃር ከ97% በላይ የሚሆነውን ዜጋዋን መታወቂያ ሰጥታለች። ይህንን ወደ ዲጂታል የመቀየር ስርዓቱን ደግሞ እንግዲህ 2023 ላይ ነው የጀመሩት። በ2026 ሙሉ ለሙሉ ይሄንን እናጠናቃለን ብለው እየሰሩ ነው ያሉት። ይሄ እንግዲህ በጣም ብዙ ቤኔፊት ስላለው ነው። ዓለም ቀድሞ ሄዶ ሰርቶ ዜጎቻቸውን ዲጂታሊ አውቀው የመንግስት አገልግሎትን ዲጂታላይዝ ወደ ማድረግ ተደራሽነቱን የማስፋት ሰዎች የመንግስት አገልግሎት ፈልገው ወደ መንግስት ኦፊስ እንዳይመጡ የማድረግ ግን ዜጎች ደግሞ ኢኮኖሚያዊ እንቅስቃሴያቸውንም የደህንነት እንቅስቃሴዎቻቸውንም አንድ ሰው አንድ ነው የሚለውን የማንነትን ወይም አይደንቲቲን ሴኩር ማድረግ አቅማቸውን በአግባቡ ተጠቅመው ኢኮኖሚያዊ ተጠቃሚነትንም ጭምር ማረጋገጥ የቻሉበትን አይነት ሁኔታ ነው ተሞክሮ አድርገን የምንወስደው። መልካም አጠር አድርገው እንዲመልሱልኝ የምፈልገው አንድ ሰሞኑን እንግዲህ የብሔራዊ ባንክ የፋይዳ መታወቂያ መያዝን ከደንበኞች አገልግሎት ጋር አያይዞ እንደ ቅድመ ሁኔታ አስቀምጧል። በቀጣይነትም እንደዚህ አይነት ተቋማት እንግዲህ አስገዳጅ ያደረጉ መሄዳቸው አይቀርምና እስካሁን ላልወሰዱትም መልእክት ከማስተላለፍ አንፃር እንዲሁም ደግሞ በቀጣይነትም ከዚህ አንፃር ሊኖሩ የሚችሉትን ነገሮች ለተመልካቾቻችን ቢነግሩ። እንግዲህ ይሄ ለኛ ትልቅ ፕላስ አድርገን ነው የምንወስደው። የፋይዳ መታወቂያ መውሰድ አስገዳጅ አይደለም፣ ግን ደግሞ ለአገልግሎቶች አስገዳጅ አድርገናል። ከነዚህ ውስጥ አንዱ አሁን በቅርብ ብሔራዊ ባንክ ያወጣው ህግ ሁሉም የፋይናንስ ተቋማት አዲስ አካውንት የሚከፍቱም የዲጂታል መታወቂያ እንደ ሪኳየርመንት እንዲጠይቁ ከዚህ በፊት አካውንት የከፈቱ ዜጎቻችንም ጭምር ደግሞ ዲጂታል አይዲያቸውን ወይም ደግሞ የፋይዳ መታወቂያቸውን ከአካውንቶቻቸው ጋር እንዲያሳስሩ አስገዳጅ መመሪያ ወጥቷል። ይሄ ምን ያደርጋል? ሰዎች ለምሳሌ ሁለት ማንነት ይዘው በተለያየ ቦታ አካውንት የከፈቱ ካሉ በተለያዩ ባንክ አካውንታቸውን ከፍተው ደግሞ የተለያየ መረጃ ኖሯቸው ኮንሶሌት ማድረግ የሚያስፈልግ ከሆነ ያንን ማረጋገጥ ያስችላል። በቀጣይነትን ከፋይናንሻል ኢንክሉዥን አንፃር አንደኛው ኖው ዩር ከስተመር ነው። ደንበኛህን እወቅ ነው። ላልታወቀ ደንበኛ ትረስት ለማይደረግ ደንበኛ የፋይናንስ አቅርቦት ወይም የፋይናንስ ተደራሽነትን ማረጋገጥ አይቻልም። ከዛ አንፃር ያለውን ትልቅ ለውጥ ያመጣል ብለን ነው የምናስበው። እንግዲህ እኛም በአዲስ አበባ ያለው 100% ተደራሽነት ወይም ደግሞ 100% የከተማችን ነዋሪዎች የፋይዳ መታወቂያ እንዲያገኙ ማድረግ እንፈልጋለን በምንልበት ጊዜ የእኛን ሰርቪሶች ኢንቴግሬት ወደ ማድረግ ሄደናል፣ አስገዳጅ ወደ ማድረግ ሄደናል። ግን ደግሞ ከኛ ውጭ ያሉ በፌዴራል መንግስት የሚሰጡ አገልግሎቶችም እንደዚህ አስገዳጅ የሚሆኑበት ጊዜ 100% የአዲስ አበባን ከቨሬጅ ለማድረስ ያቀድነውን እቅድ ለማሳካት ትልቅ አስተዋጽኦ ይኖረዋል ብለን ነው የምናስበው።
በጣም ቆንጆ መረጃ ነው የነገሩን የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ። ከጊዜዎትም እንግዲህ ካለው ጥቂት ጊዜ በማካፈል ስቱዲዮ ድረስ በመገኘት ለሰጡን ማብራሪያ በጣም እናመሰግናለን። መልካም ምሽት ይሁንልዎት። እኔም በጣም አመሰግናለሁ። መልካም ምሽት።